ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ የአሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የአሮስ ሁለት ተጀምሯል። በዛሬ በአሮስ ሁለት አንዲት ርዕሰ ጉዳይ ነው ወደ እናንተ ይዘን የመጣ ነው። በዚህ ርዕሰ ጉዳይ ላይ ተያያዥ የሆኑ ቪዲዮችን ያቀረብኩላችሁ እገኛለሁ። 14000 ደርሰናል። ላይክ እና ሼር ማድረጋችሁ እንዳይዘነጋ። በስፋት የምንመለከተው አንድ ጉዳይ አለ። እሱም ከትዝታ ሳሙኤል ጋር በተገናኘ ነው። እንደምናስታውሰው ትዝታ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተደጋጋሚ ሲዘልፍ የነበረ ሲናገር ሲሰድብ የነበረ ሰው ነው። በስተመጨረሻ እንግዲህ ወደ ሀገር ቤት የመግባቱን ዜና ሰምተናል። ሀገር ቤት ገብቷል ተብሏል። እሱ ጋር በተገናኘ ያሉትን መረጃዎች ነው ማስደምጣችሁ። በርካታ ኦርቶዶክሳውያን የትዝታ ሳሙኤል ጉዳይ በዝምታ ሊታለፍ አይገባውም፣ ሕግ ቢይዘው መልካም ነው፣ በሕግ ይጠይቅልን የሚሉትን ተደጋጋሚ ድምጻቸውን አሰምተዋል። እሱንም ማስደምጣችሁ ነው የሚሆነው። በቀጥታ እንግዲህ ወደ ቪዲዮ ጥንክሮቼ አመራለሁ። ትዝታው ሳሙኤል አዲስ አበባ ገብቷል። እኛም መልካምነታችንን ለማሳየት ሄደን ልንቀበለው ነው። በነገራችን ላይ ትዝታው ሳሙኤል ከልብ የሆነ ወዳጄ ነው። አንድ ቀን እንደዚህ ብሎ የነበረ፣ እኔ ግን ዛሬ በመልካሙ አስቤው እቀበለዋለሁ ማለት ነው። ከዛ በፊት አንድ ጊዜ ብሎኝ የነበረውን አዳምጡትና እንመለስ። ምን ተገብሎ ነው ግን ወንድሜ? አውቀዋለሁኝ። የቀራኒዮ መድኃኔዓለም ሰንበት ተማሪ ነው አለ። ቀራኒዮ መድኃኔዓለም ላይ ሆኖ እንደዚህ ከዋሸ አራዳ ጊዮርጊስ ላይ ቢሆን እንዴት ሊዋሽ ነው? ያብስራ ያብስራ። ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም ነው የምወዳችሁ። አንዳንዶቹ እስካሁን ድረስ አትመለስም ወይ እየናፈቅንህ ነው ምናምን የሚል መልእክት በውስጥ ይልኩልኛል። እኔም ወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው የምወዳት። አሁንም እንዳይታይ ይባላል እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የሕግ ክፍሎች ይህን ሰው በሕግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የሕግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ህገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይሄው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህ ይንበረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ
ታቦት የተባለ ጣዖት ተሸክመው መውጣታቸው ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወከል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮሜንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የህግ ክፍሎች አድርሱላቸው። አመሰግናለሁ። ዛሬ ትዝታው ሳሙኤል ገብቷል። ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል፣ ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ህጋዊ እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ቱቢሆነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹር እውነት ለማውራት የማላውቀው ነገር ላይ መፈተት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀው አለ በቅርበት፣ እሱን እስቲ እናውራዋለን። ተጠይቆ መውጣት አለበት። ያኛውም እንደዛው። እሺ እህታችን ያው የተወዳችሁ ቤተሰቦቻችን ከትዝታው ሳሙኤል ጋር የተገናኙ መረጃዎችን በተደጋጋሚነት የሚወጡ ጥንክሮችን በአስቸኳይ ለእናንተ እናስደምጣለን። ይህንን መረጃ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት፣ ለህግ ክፍሉ፣ ለሚመለከታቸው አካላት እንዲደርስልን በደንብ አድርጋችሁ ላይክና ሼር ማድረጋችሁ እንዳይዘነጋ የሚል መልእክቴን ከወዲሁ ለማስተላለፍ ወዳለሁኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።